ቀዳሚ ወዳደረግነው ዝርዝር ዜና ተሻገርን። የፌስቱላ በሽታ በሴቶች ላይ የሚያደርሰውን ጉዳት አስቀድሞ ለመከላከል ትኩረት ሊሰጠው እንደሚገባ የደቡብ ኢትዮጵያ ክልል ሴቶችና ሕፃናት ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ ተናገሩ። ዊሊንግ ሃንድስ ኦፍ ጆይ የተሰኘው ግብረሰናይ ድርጅት ውመንስ ሆፕ ኢንተርናሽናል ከተሰኘ ሌላ አጋር ድርጅት ጋር በመተባበር የፌስቱላ በሽታን ቀድሞ ለመከላከል የሚረዳና ሀክሞ ለማዳን የሚያስችል ፕሮጀክት በወላይታ ዞን አስጀምሯል። ማሩሞላ ያዘጋጀውን ዘገባ ሀና ደረሰ ታቀርበዋለች። ሂሊንግ ሃንድስ ኦፍ ጆይ የተሰኘው ግብረሰናይ ድርጅት በወላይታ ዞን የወላድ እናቶችን ሞትና ስቃይ የሚቀንሱ በጎ ተግባራትን ሲከውን ቆይቷል። በተለይም የፌስቱላ በሽታን ቀድሞ በመከላከሉና ለበሽታው የተጋለጡ እናቶችን አክሞ በማዳን ሲሰጥ የቆየው ሁሉ አቀፍ ድጋፍ ተጨባጭ ለውጥ የተመዘገበበት ነው። ድርጅቱ አሁን ደግሞ ዊመንስ ኦፍ ኢንተርናሽናል ከተሰኘ ሌላ ተቋም ጋር በመተባበር ከ53 ሚሊዮን ብር በላይ በመመደብ በወላይታ ዞን በተመረጡ 7 ወረዳዎችና በ14 ወረዳዎች በሚገኙ የተፈጥሮ አቀማመጣቸው ምቹ ባልሆኑ የጤና ተቋማት ላይ ለእናቶች እፎይታን የሚሰጡ ተግባራትን ለመከወን የ2 ዓመት እቅድ ወጥኖ መጥቷል። በግብአትም ከማገዝ አንጻር ባሉ ጉዳዮች ላይ በተያዘው እቅድ ከተሰራ የተሻለ ስራ መስራት እንችላለን። ቀጣይ እድሉ ሰፋ ብሎ እንዲሄድ አመቱንም እንዲያራዝም ተጠቃሚ መዋቅሮችንም እንዲጨምር የኛ አፈጻጸም ነው የሚወስነው። እኛ የምናደርገው ድጋፍ ስለሚወስን ወረዳዎችም እኛ እንደ ዞንም ከጤናም ከሴቶችም እዚህ ካሉ ከሌሎች መምሪያዎችም ጋር የሚያስፈልገው ነገር ሁሉ ላይ በፕሮጀክቱ ጎን እንቆማለን የሚል ሀሳብ ለመስጠት ነው። ፕሮግራም የ2 ዓመት ፕሮግራም ነው። ከሂሊንግ ሃንድስ ኦፍ ጆይ ብቻ የምንጠብቀው ነገር የለም። እነሱ ከኛ ጋር አብረው ይሰራሉ። ሙሉ ኃላፊነት ብንወስድ እኛ ነን። ስለዚህ ደግሞ ይሄንን እዚህ ያለን ኃላፊዎች እና የሚመለከተን አካላት ሁላችንም አደራችንን ወስደን በአግባቡ ፕሮጀክቱ ውጤታማ እንዲሆን ማድረግ አለብን። ድርጅቱ ከዚህ ቀደም በወሊድ ወቅት እናቶች ላይ የሚደርሰውን ስቃይና ሞት ለመቀነስ የሚያግዙ በጎ ተግባራትን ሲከውን መቆየቱን የጠቆሙት በፕሮጀክቱ ማስጀመሪያ ዕለት የተገኙ ባለድርሻ አካላት ፕሮጀክቱ ቀጣይነት እንዲኖረው እንደሚሰሩ ጠቁመዋል። ፍርድ ቤት ፕሬዝዳንት እዚህ ያሉ፣ የዞናችን የፖሊስ ዋና አዛዥ እዚህ ያሉ፣ የጠቅላይ የከፍተኛው የፍትህ መምሪያ ኃላፊ እዚህ ያሉ፣ ሌሎች አካላት የሚመለከታቸው እዚህ ስላሉ በቀጣይ አብረን ለመስራት እንደ ዞን ፋይናንስ ቃል ለመግባት ፈልጋለሁ። ባለን ጤና ጣቢያዎች ለእናቶች የሚሆን ግብዓት ከጓንት ጀምሮ ብዙ ነገር እርዳታ ሲያደርጉ ነበረ። እኛም ደግሞ ቅርብ ጊዜ ብንመጣም እንኳን ከነሱ ጋር ጥሩ ኮሚትመንት ነበረ። የተሰሩ ስራዎች ጥሩ ናቸው። አሁን ደግሞ ከዚህ አሁን ፕሬዘንቴሽኑ ደግሞ አሁን ስናይ ደግሞ በበለጠ ደግሞ ደስ የሚል ነገር አይተናል። ጤና ጣቢያ ባለሙያዎችም ለማሰልጠን ያላቸው በዚህ አሁን ቀጣይ በ2 ዓመት ባለው ፕሮጀክት ኢንክሉድ አድርጓል። በተጨማሪ ደግሞ ከኛ ወረዳ ጢዳ ጋር በጤና ጣቢያና ሞሬ ጤና ጣቢያ ሁለቱ ጤና ጣቢያዎች ሀርቱሪች ናቸው። በጣም ቶፖግራፊያቸው ሀይ ነው። እናቶች እዛ አካባቢ ደግሞ ለፌስቱላ የመጋለጥ እድላቸው ሰፊ ከመሆኑ ጋር ተያይዞ ያን ጤና ጣቢያና ያን ክላስተር መያዛቸው በራሱ ደስ ብሎናል። የፌስቱላ በሽታን አሰቃቂነት የተናገሩት የፕሮጀክቱ አስተባባሪዎች ፈሰስ የሚደረገው ገንዘብና እውቀት ለሚመለከተው ባለሙያውና አላማ ብቻ እንዲውል ጥሪ አቅርበዋል። በሽታው ባንድ ወገን ራሷን እንዳትቆጣጠር ሽንትም አንዳንዴ ሰገራም መቆጣጠር ማስችልበትን ሁኔታ ይፈጥራል። ከዛ ደግሞ በዛ ምክንያት ልጇንም አታለች። ለእናት እንግዲህ 9 ወር አርግዞ ከመውለድ የበለጠ መታደል የለም። ያንንም አትታደልም። ስለዚህ ኑሮ የሚፈጥርባት ጫና ተደራራቢ ነው። ይህንን ፕሮጀክት ደግሞ የምንተገብረው ከሂሊንግ ሃንድስ ኦፍ ጆይ ከሚባል ድርጅት ጋር በመሆን ነው እና እንዲሁም ደግሞ ሌሎች የሚመለከታቸው የመንግስት አካላትም የጤናም ቢሮ፣ የትምህርት ቢሮ፣ የህፃናትና የሴቶች ቢሮ ደግሞ ትልቁን ድርሻ ወስደው ለዚህ ፕሮጀክት መሳካት አስተዋጽኦ ያደርጋሉ ብለን እናስባለን ማለት ነው። የኛ ድርጅት ትልቁ ስራ የገንዘቡን ድጋፍ ማድረግ እንዲሁም ደግሞ የቴክኒካል ድጋፍ ማድረግ እንዲሁም ደግሞ ፕሮጀክቱ ለተባለው አላማ በተባለው ጊዜ እና ተጠቃሚ የሆኑ የፕሮጀክት ክፍሎችን ህይወት በሚለውጥ መልኩ እንዲተገበር
ተገቢውን ክትትል ድጋፍ ማድረግ ይሆናል ማለት ነው። የደቡብ ኢትዮጵያ ክልል ሴቶችና ህጻናት ጉዳዮች ቢሮ ኃላፊ ወይዘሮ ካሰች ኤልያስ በበኩላቸው የፌስቱላ በሽታ ህክምና እንደ ክልል ማግኘት አዳጋች መሆኑን አስታውሰው በሽታውን ቀድሞ መከላከል አማራጭ የሌለው ጉዳይ መሆኑን አመላክተዋል። አንድ ወረዳ 90 ይገመገም ነው ማለት 90ውን አኮሞዴት ማድረግ የሚችል የህክምና ማዕከል አለን ወይ እንደ ክልል የሚለውን ደግሞ ስናይ የህክምና ማዕከል ያው ሐምሊን ሆስፒታል ይርጋለም እንዳላ ታውቃላችሁ። የሐምሊን ሆስፒታል ካፓሲቲ ወይም አቅሙ ኤድስ 90ውን ባንዴ ብንወስድ ይብን አይችልም። እንግዲህ ሄዳችሁ እስከ ቦታው ያያችሁ ታውቃላችሁና አርባ ምንጭ ጀነራል ሆስፒታል ነው አሁን ይሄን አገልግሎት እንደ ክልል እየሰጠ ያለው ማለት ስናይ በጣም ጥቂት ነው። ይሄንን 5% ኢቭን ማስተናገድ አይችልም ማለት ነው። ስለዚህ ሊሆን የሚችለው ምንድነው ብለን እንደ ቢሮም እኛ ከጤና ጋርም ተቀናጅተን መስራት ያለብን ማስገንዘቡን ነው ማለት ነው። ጥናቶች እንደሚያመላክቱት ከሆነ 94.8% የሚሆነው የፌስቱላ በሽታ መነሻ የተራዘመ ሚጥ ነው። እናም ሴቶች ለመውለድ ሲቃረቡ በአፋጣኝ ወደ ጤና ተቋማት እንዲደርሱ ማድረግ እንዲሁም ተገቢውን ሕክምና እንዲያገኙ ማድረግ ያስፈልጋል። ፖሊስ የህዝቡን ሰላምና ደህንነትን ለማስጠበቅ በሚያከናውናቸው ተግባራት ላይ የሚያጋጥመውን ፈተናዎችን በድል መወጣት መቻል አለበት ሲሉ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው አስታወቁም። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ለመጀመሪያ ጊዜ የሚያሰለጥኗቸውን ምልምል ፖሊሶች ስልጠና በይፋ አስጀምረዋል። በስልጠናውም ወንዶችና ሴቶችን ጨምሮ አጠቃላይ 600 እንደሚሳተፉ ተመላክቷል። ታረቀኝ ተስፋዬ ያዘጋጅቶታል። የሚቀርበው ደግሞ በአቤኔዘር አበራ ነው። የደቡብ ኢትዮጵያ ክልል በአዲስ መልክ ከተዋቀረ ወዲህ የዜጎችን ሰላምና ደህንነት ለማረጋገጥ ፖሊስ ሚናውን ለመወጣት በአንደኛ ዙር 425 ወንድና 175 ሴቶችን በክልሉ ውስጥ ካሉ ከተለያዩ አካባቢዎች በመመልመል ለሰልጣኞች የፖሊሳዊ ሳይንስ ስልጠና መስጠት ጀምሯል። በዕለቱ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የደቡብ እዝ ምዕራብ አባያ ስልጠና ማዕከል ማስጀመሪያ ስነ ስርዓት ላይ የተገኙ የክልሉ ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው እንደገለጹት የፖሊስነት ሙያ በሚከፈለው ገንዘብ አስልተን የምንሰጠው አገልግሎት ሳይሆን ለማህበረሰብ ደህንነትና ሰላም ሲባል የህይወት መስዋዕት የሚከፈልበት የከበረ ሙያ ዘርፍ ነው ብለዋል። አንዱ ስልጠናውን ለማለፍ ፈተና አለው፣ ከፍተኛ ጥረትና ትጋት ይጠይቃል። ሁለተኛው ፈተና ደግሞ ይህን ሙያ ወደ ማህበረሰብ ውስጥ ወስደን ለህዝቡ ሰላምና ደህንነት ስንል መክፈል የሚገባንን መስዋዕትነት በምንከፍልበት ጊዜ የሚገጥመን ፈተና ነው። ሁለቱንም ፈተናዎችን ለማለፍ ግን ግልጽ መንገድ አለ። አንዱ ቅን መሆን ነው። ሁለተኛው ታማኝ መሆን ነው። ሶስተኛ አለመስረቅና አድሎ አለመፈጸም ነው። ፖሊስነት ለሚከፈለን ገንዘብ አስልተን የምንሰጠው አገልግሎት ሳይሆን ለማህበረሰብ ደህንነትና ሰላም ስንል የህይወት መስዋዕትነት የምንከፍልበት የከበረ ሙያ ነው። የደቡብ እዝ ምዕራብ አባያ ስልጠና ማዕከል መከላከያ እዝ አዛዥ ኮሎኔል ቦጋለ ተገነ በበኩላቸው የክልሉን ፖሊስ አቅም ለመገንባት በቅንጅት ከመስራት ባለፈ የማሰልጠን እንዲሁም የማብቃት ኃላፊነት ስላለባቸው ሰልጣኞች በማሰልጠኛ ማዕከል በሚኖራቸው ቆይታ አስፈላጊውን ድጋፍ እንደሚያደርጉ ተናግረዋል። ብዙ ግዳጆችን በጥምር እየሰራ ነው። አሁንም እየሰራ ነው። ቀጣይም እንቀጥላለን። የክልላችንን የፖሊስ አቅም በደንብ እናውቃለን። የክልሉን የፖሊስ አቅም በደንብ እናውቃለን። በደንብ መደራጀት አለበት፣ መሰልጠን አለበት፣ መብቃት አለበት፣ አቅም መፍጠር አለበት። ብቻም ሳይሆን መከላከያ በእያንዳንዷ ቀበሌ በእያንዳንዷ ወረዳ እየሄደ ሰላም ማስከበር አይችልም። ይሄ ሊሆን የሚችለው በምንድን ነው? በየቦታው ያለ የጸጥታ ኃይል ሚሊሻ፣ ፖሊስ፣ አድማ ብተና፣ ፌዴራል ፖሊስ፣ ሌሎች የሀገሪቱ የጸጥታ ኃይሎች ተደራጅተው ኢትዮጵያን ሲጠብቁ ነው ሙሉ ሰላም ሊመጣ የሚችለው። ስለሆነ መከላከያ እነዚህን ኃይሎች አሰልጥኖ አብቅቶ የመደገፍ፣ የማሰልጠን፣ የማብቃት፣ የማሰማራት ከጎናቸው የመሆን አብሮ የመስራት ኃላፊነት አለበት። ይሄ እንዳለብን ስለምናውቅ እነዚህ የምናደርጋቸው ነገሮች
የምናመቻቻቸው ቅድም የምገልጿቸው ነገሮች ለኛ ቀላሎች ናቸው። በክልሉ ከተለያዩ አካባቢዎች የተመለመሉ 600 ሰልጣኞች በማዕከሉ የፖሊስ ሳይንስ ስልጠና ላይ እንደሚሳተፉ የገለጹት የማዕከሉ ኃላፊ ረዳት ኮሚሽነር ዘሪሁን ማላቆ በበኩላቸው አስፈላጊውን ድጋፍ ያደረጉትን አካላትን አመስግነዋል። ክልላችን ከሁሉም ዞን የተመለመሉ ሲሆኑ በአጠቃላይ 425 ሴት 175 በድምሩ 600 ሰልጣኞች ከ15/08/2017 ዓ.ም የተቀበሉ ሲሆን ሰልጣኞችን ስንቀበል ከፍተኛ ዝግጅት የተደረገ ቢሆንም ለስልጠና የሚሆኑ ግብዓቶች በጊዜው ያልተሟሉ ሲሆን ሰልጣኙ ወደ ማዕከሉ ከገባ በኋላ የዚህ የማዕከሉ አመራሮች ባደረጉት መልካም ትብብር ውሃ ወፍቲ በማቅረብ የምግብ አቅርቦት በማመቻቸት የመኝታ አልጋ የሕክምና አገልግሎት በመስጠት የነበሩ ችግሮችን በጋራ የፈቱበት ስራ የታየበት በመሆኑ ከፍተኛ ምስጋና በማሰልጠኛው ማህበረሰብ ምስጋና እንዲቀርብ ይፈቀዳል። ምልምል ሰልጠኞችም ስልጠና ማዕከሉ ምቹ መሆኑን ገልጸው ቀጣይ በሚኖራቸው ቆይታ የሚሰጣቸውን አካላዊም ሆነ አእምሯዊ ፈተናዎች በማለፍ ህዝብን ለማገልገል መዘጋጀታቸውን ተናግረዋል። እዚህ ግቢ ሲመጣ በጣም ነበር ውጪ ሰው እንደሚያወራው አይደለም። ግቢ ሲገባ ብዙ ነገሮችን ነው የተማርኩት እና እሱም ምንድነው ቢባል ስመጣ ግቢው በጣም አስፈሪ ነው ያለው ሁኔታዎች ሁሉ በጣም ከባድ ነበር። ግን ከእለት ወደ እለት ያሻሻልን አንዳንድ ነገሮችን አስተካክለን ነው የወሰድነው። ግን አሁን ላይ ያለው ሁኔታ በጣም ደስ በሚል ነገር ነው እስካሁን ያለው። እዚህ ትንሽ በረሃማ ስለነበረ መልካችን ወዛችን ጠፍቷል። ነገር ግን መልካችን ወዛችን ይጥፋ እንጂ ዋናው አላማችንን ይዘን እስከ መጨረሻው መሄድ ነው እና እኔ በጣም ደስ ብሎኝ ስራ ስራጣው ወይ የሆነ ነገር ለመሆን ሳይሆን እዚህ ሲመጣ አላማዬ ፖሊስ መሆን ነው፣ የሀገሪቱን ሰላም ማስከበር ነው። ስለዚህ በዚህ እድል ላይ ስለተሳተፍኩ እድለኛ በመሆኔ እጅግ በጣም ደስ ይለኛል። የክልሉ ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው የተመራው ልኡካን ቡድን የምልምል ሰልጣኞች ማደሪያ፣ መመገቢያ፣ የሕክምና መስጫ ማዕከል እንዲሁም ሌሎችንም ቦታዎች ተዘዋውረው ጎብኝተዋል። የኢትዮጵያ መከላከያ ዩኒቨርሲቲ በትምህርቱ ዘርፍ እንደ ሀገር እያበረከተ ያለው አስተዋጽኦ በመረዳት የትምህርት ሚኒስቴር ሕግን ብሎም የመከላከያ ሕግን መስፈርትን ማሟላት የሚችሉ ዜጎች ወደ ዩኒቨርሲቲው እንዲቀላቀሉ ጥሪ ቀረበም። መከላከያ ሰራዊት በቴክኖሎጂ የታገዘና የሰለጠነ የሰው ኃይል በማፍራት በ2025 ከአፍሪካ 5 ምርጥ ዩኒቨርሲቲዎች አንዱ ለመሆን የሄደበት ርቀት ሊያስመርጠው እንደሚገባ ተጠቁሟል። ሂሩት የምሩ ተጨማሪ አላት። ለአንድ ሀገር ሰላምና ደህንነት ከዚያም አልፎ ሉዓላዊነት መከበር ወሳኝ ከሆኑ ተቋማት መካከል የመከላከያ ተቋም አንዱ ነው። ከዚህ የተነሳም ሀገራት ከፍ ያለ ሀብት በመመደብ የመከላከያ ተቋማቸውን በቴክኖሎጂና በሰለጠነ የሰው ኃይል እየተደራጁ ይገኛሉ። በሀገራችንም የመከላከያ ኃይል በሁለንተናዊ መንገድ ጠንካራ ቁመና እንዲኖረው ከተሰሩ ስራዎች መካከል ዩኒቨርሲቲው ይገኝበታል። በምህንድስና፣ በጤናና በሀብት አስተዳደር ዘርፍ በመጀመሪያና ሁለተኛ ዲግሪ እንዲሁም በምህንድስና የትምህርት ዘርፍ በዶክትሬት ዲግሪ ተደራሽነቱን አስፍቷል። የመከላከያ ዩኒቨርሲቲ አሁን እንደሚባለው መከላከያ ውስጥ ሁሉ ነገር በውጊያ በክላሽ በምናምን ወይም ደግሞ አሁን ኦልድ ስታይል በሚባሉት መንገዶች ብቻ ሳይሆን ቴክኖሎጂዎችን በያዙ መንገዶች እንዲቀጥሉ የመከላከያ ብዙ መስኮች ከፍቷል። አንደኛው ኢንጂነሪንግ ኮሌጅ መስክ አለው፣ በኢንጂነሪንግ ደረጃ የሚያስተምርበት። ሁለተኛ በጤና ሳይንስ መስክ የሚያስተምርበት ኮሌጅ አለው። ሶስተኛው በሪሶርስ ወይም ደግሞ ቢዝነስ ኤንድ ሶሻል ስተዲ የምንለው መስክ የምንለው ኮሌጅ አለን። በተጨማሪ ደግሞ ሴንተሮች አሉን፣ የሪሰርች ሴንተሮች አሉን። በእነዛ ሴንተሮች ውስጥ መከላከያን የተሻለ አፈጻጸም የግዳጅ አፈጻጸም እንዲኖረን የማድረግ ስራ እንሰራለን። ሁለተኛ መከላከያው በላቀ ደረጃ በማደራጀት ዲተራንስ የሚፈጥርና ውጊያዎችንም በርቀት ማስቀረት የሚችል ውጊያዎችን አልፎ ከመጡ ደግሞ በአጭር ጊዜ ውስጥ ውጊያዎችን መቋጨት የሚችል እና ወደ ልማቱ ፊቱን አዙሮ ልማቱ ላይ ፓርቲሲፔት የሚያደርግ አካል ከመፍጠር አንጻር መከላከያ በሰፊው እየሰራበት ያለ አካል ነው። ሀገሪቱ በቀጠናው ያላትን ጥቅሞች ማስጠበቅ የሚያስችል አቅም እየገነባች ስለመሆኑ በተጨባጭ ያሳያል። በ2025 ከአፍሪካ 5 ምርጥ ዩኒቨርሲቲዎች አንዱ የመሆን ራዕይንም ሰንቋል። ይህ ሀሳብ እውን እንዲሆን አመራሩም ሆነ ማህበረሰቡ መከላከያ ሰራዊት ከጦርነት ባለፈ በትምህርቱም ዘርፍ አመርቂ ውጤት እያስመዘገበ በመሆኑ ወደ ዩኒቨርሲቲው መቀላቀል ይገባል ተብሏል።
የሚተካካ ትውልድ ያስፈልጋል። በዚህ የሚተካካ ትውልድ ውስጥ የሁሉም ክልሎች አስተዋጽኦ ግድ ነው። ለምን እንደ ኢትዮጵያ የላቀ ደረጃ ለመድረስ እንደ ኢትዮጵያ መሳተፍ እንደ ኢትዮጵያ መንቀሳቀስ ከሁላችንም ስለሚጠበቅ ማለት በዛ ደረጃ ያን ደግሞ ለማሳካት አንደኛ በአካዳሚክ የተሻሉ ልጆችን መመልመል ብቁ የሆኑ ፊት ሊያደርጉ የሚችሉ ነገም በማንኛውም ግዳጅ ላይ በማንኛውም ኃላፊነት ላይ ብቁ ሆነው ሊወጡ የሚችሉ አባላቶችን ወይም ደግሞ ዜጎችን መመልመል ያስፈልጋል። እነዚህን ዜጎች ደግሞ ከመመልመልም አልፈን በእኩልነት በማስተማር በእኩልነት የኃላፊነት ደረጃቸውን በመስጠት ያን ደረጃ ላይ መድረስ የማንችልበት ምንም ምክንያት የለም። ለምን ዩኒቨርሲቲው በአሁኑ ሰዓት ይዞት ያለው መንገድ በዛ በሚያደርሰው ትራክ ላይ ነው ያለው። ለምን ኦልሞስት የተወሰኑ አመታቶችን አፈጻጸሞችን ፈጽመናል። በየአመታቶች በምንፈጽመው እቅድና ፕላን ነው በ2025 እዛ ቦታ መድረስ የምንችለው። ከዚህ ቀድሞ በዚህ ተቋም ላይ ተምረው ከፍተኛ ቦታ ላይ አገርን እየመሩ ያሉ ከፍተኛ ጄኔራሎች ዶክተሮች አሉ። በሲቪልም ላይ መንግስት ፖለቲካው ላይ ገብተው በርካታ ስራ የሚሰሩ የዚህ ፍሬዎች የመከላከያ ዩኒቨርሲቲ ፍሬዎች በርካታዎች አሉ። ስለዚህ እነዚህ ፍሬዎች ሁሉ የወጡት እነዚያ ደግሞ ውጤታማ የሆኑ ልጆች ናቸው በሚሊተሪም ቤት በመንግስትም ቤት ያለው። ስለዚህ ይሄን ዜጋ መፍጠር የሚችል ተቋም ከሆነ ይሄ ተቋም ደግሞ ያን ዜጋ የፈጠረው ዜጋ ዞሮ ዞሮ ሀገርን የሚያሳድግ የሚያበለጽግ ትውልድ ነው። ትውልዱ በምን አይነት መንገድ መጓዝ እንዳለበት በስነ ምግባር የታነጸ ዲሞክራሲ የሆነ ህዝብና ሀገርን የሚያስቀድም ትውልድ መቅረጽ ላይ እጅግ በጣም ብዙ ስራ የሚሰራ ተቋም ስለሆነ አሁን በዚህ ተቋም ላይ የሚቀላቀሉ ሰዎች ለአገርም ዋልታና ማገር የሚሆኑ ናቸው። ዩኒቨርሲቲው የሰራዊቱን ስምና ዝና በሚመጥን መልኩ የተዋቀረ ሲሆን ከመማር ማስተማር ስራዎች በተጓዳኝ የተለያዩ የጥናትና ምርምር ስራዎችና ሌሎች ህብረተሰቡን የሚጠቅሙ ተግባራትን ብቁና ተወዳዳሪ በእውቀት የበለጸገ ዜጋ ለማፍራት የሄደበት ርቀት ተስፋ ሰጪ መሆኑም ተመላክቷል። ያለው የተማረ ስራ አጡ ሚትኛው እውቀት ያለው እዛ ገብቶ ራሱን እንዲቀይር አገሩን እንዲያገለግል ሰፊ ለኛ ተልኮም ድርሻለሁ። ስለዚህ ተልኮ ስለተሰጠን ወጣቶች የተማረ ሰው ኃይል ወረቀት ያዘውም ያልያዘውም ስራ አጡም ሄዶ እንዲማር ራሱን እንዲቀይር አገሩን እንዲያገለግል የማድረግ ስራ ታች ወርደን ከኛ ስለሚጠበቅ እንግዲህ ተልኮ ወስደን ታች እየወረድን ያለ ነው። ስለ መከላከያ ሰራዊት መከላከያው ያለበትን አቋም ተቋሙ ያለበትን የእድገት ደረጃውን በሰፊው ያየንበት ሁኔታ ነው ያለው። ከዚህ ጋር ያይዘን ስናይ መከላከያ ማለት አብዛኛው ለውጊያ ብቻ የሚገባ አድርጎ በህብረተሰቡ ዘንድ ያለውን አመለካከትን የሚቀይር ተቋሙ በተለያዩ በትምህርት ደረጃ ስልጠናውንም የተለያዩ ከፍተኛ የትምህርት ሂደትን እየሰጠ ያለና በጣም እያደገ ያለ ለሌላውም ቢሆን የትምህርት እድልም የስራ እድልም ጭምር የሆነበት መሆኑን በአግባቡ የተረዳንበት መድረክ ነው። የኢትዮጵያ መከላከያ ዩኒቨርሲቲ ወደ ክልሎችና የተለያዩ ዞኖች በመውረድ ያቀረበው ጥሪ ሀገሪቱ በቀጠናው ያላትን ጥቅሞች ማስጠበቅ የሚያስችል አቅም እየገነባች ስለመሆኑ የሚያመላክት መሆኑ ተጠቁሟል።